መላከ ሰላም ቆሞስ አባ ኪዳነ ማርያም ወርቁ የዚሁ ከዛሬ ዕለት ጀምሮ የዚሁ ታላቅ ደብር አስተዳዳሪና የዚህ ታላቅ ሕዝብ አባት ጠባቂ ክቡር አባታችን መልአከ ገነት መምህር ወንደሰን ሀበነ የደብረ ታቦር ምስራቀ ፀሐይ ቅዱስ እግዚአብሔር አብ ቤተክርስቲያን አስተዳዳሪ፣ ክቡራን የዚህ ታላቅ ደብር መምህራነ ወንጌል፣ ሰባክያነ ወንጌል፣ የሰበካ ጉባኤ አስተዳደር ክፍል ኃላፊዎች ሁላችሁ፣ የአበው መነኮሳት አባቶች፣ የካህናት ወንድሞች፣ የዲያቆናት በቅድስናው ስፍራ የተሰበሰባችሁ ሁላችሁም እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት እንዲሁም የሰንበት ትምህርት ቤት ዘማሪያንና ዘማሪያት ሁላችሁም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በዕድሜያችን ላይ ጨምሮ ይመስገን ብለን እንድናመሰግነው አንደበታችን በምስጋና የከፈተን በምሕረቱ አደባባይ በይቅርታው ቦታ በጤና በፍቅር በሃይማኖት የሰበሰበን ያው ቃሉን እንድንሰማ በረከቱን እንድናገኝ የፈቀደልን ያው ባህሪ አምላካችን ዛሬም ዘወትርም በፍጡራን አንደበት ከምድር እስከ ሰማይ ከጽንፍ እስከ ጽንፍ ስሙ በፍጥረቱ ሁሉ የተመሰገነ ይሁንልን። እንኳን ለዘመነ ኖላዊ በሰላም በጤና ደረሰን አደረሳችሁ። መድረሱ ቅር ያለው ሰው አለ እንዴ? በመድረሳችን እያንዳንዷ ደቂቃ እግዚአብሔር የሰጠን እድሜ እግዚአብሔር የሰጠን ሕይወት ነውና ለሰጠን ሕይወት እስኪ በደንብ እናመስግነው። እንደሰማችሁት ክቡር አባታችን መልአከ ሰላም አባ ኪዳነ ማርያም ወርቁ አጅበን ነው የመጣ ነው። ተቀብላችኋል? ተቀብላችኋል? እስኪ እሺ። በቤተ ክርስቲያናችን ስርዓት አባቶቻችን እንደ አባቶቻቸው እንደ ቅዱሳን ሐዋርያት እየዞሩ ማስተማር፣ መምከር፣ መገሰጽ፣ ማገልገል ነው ስራቸው። ከዚህ የነበሩ ክቡር አባታችን መልአከ አሜን ቆሞስ አባ የማነም እግዚአብሔር እስከፈቀደላቸው ጊዜና ሰዓት በፍቅር በአንድነት ሆነው ከአስተዳደር ክፍሎቹም ከማህበረ ካህናትም ማህበረ ምዕመናንም እግዚአብሔር የፈቀደላቸው ጊዜ ሲያገለግሏችሁ፣ ሲባርኳችሁ፣ ሲያስተምሯችሁ ቆይተዋል። አሁንም ተዘዋውረው ቤተ ክርስቲያን አንዲት ናት። ቤተ ክርስቲያን እያገለገሉ ነው የሚገኙት። እኒህም አባታችንም በመንበረ ጵጵስና ደብረ ናዝሬት ኢየሱስ ቤተ ክርስቲያን ሲያገለግሉ ነበር። እዛም እንዲሁ እያገለገሉ ቆይተው ወደዚህ ደግሞ አሁን ተልከዋል። ስለዚህ ከምዕመናን የሚጠበቀው ከልጆቻቸው የሚጠበቀው ከሐዋርያት ልጆች ነንና የሚሄዱ አባቶቻችንን በፍቅር መሰኘት፣ የሄዱበት ይቅናቸው፣ መልካም የሥራ ዘመን ያድርግላቸው፣ በአገልግሎታቸው ያበርታቸው ብለን እንሰኛለን። ለሚመጡ ደግሞ ከእኛ ጋር እንዲለምዱ በመልካም በሰላም ፍሬ እንድናፈራ አብረን ቤተ ክርስቲያናችንን እንድናለማ የተጀመሩ ስራዎችን እንድናስከትል
የቤተ ክርስቲያን ዓላማዋን እንድንፈጽም ያስለምድልን፣ አብሮ ያኑረን ብለን እንቀበላለን። አይደለም ወገኖች? ይህን ነው የእኛ ስራ። እሱ የሚያዘዋውረው ባለቤቱ እግዚአብሔር ነው። ስራው የሚሰራው እግዚአብሔር ነው። እኛ ግን ሁሉ በፍቅር መኖር ከኛ ይጠበቃልና ለዚህ ነው አሁንም በድጋሚ እስኪ ለክቡር አባታችን ለሄዱ በሄዱበት ይቅናቸው ብላችሁ በእልልታ መስግኑላቸው። አነ ውእቱ ኖላዊ ኄር፣ እውነተኛ መልካም እረኛ እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 11። በዮሐንስ ወንጌል ዛሬ ሁለቱ ምዕራፎች የተነበቡ፣ አንዱ በሌሊት በቅዳሴ መካከል፣ አንድ ደግሞ አሁን የሰማነው። ሁለቱ የማቴዎስ የዮሐንስ ወንጌል ምዕራፍ 10 አንቀጸ አባጌ ይባላል። ይህ ጌታችን በመዋዕለ ሥጋዌው እንደኛ ስጋን ለብሶ ስጋን ተዋሂዶ እየተዘዋወረ በሚያስተምርበት ጊዜ ያስተማረው ነው። ከሞቱ በኋላ ተነስቶ ደግሞ ስለ ኖላዊነት አሁን ከዚህ መድረክ የተነበበልን የዮሐንስ ወንጌል ምዕራፍ 11 ከቁጥር 15 ጀምሮ ያለውን በጎቼን ጠብቅ ብሎ አደራ የሰጠበት መንገዶች እነዚህ ሁሉ ስለ እረኛና በጎች የሚናገሩ ናቸው። ኖላዊነት ለትምህርታችን መከታተል እንዲመቸን በአራት ይከፈላል። በስንት ይከፈላል? በስንት ይከፈላል? በአራት ይከፈላል። አራት ጠባቂዎች አሉ። ተጠባቂው አንድ ሕዝብ ነው። ለዚህ ታላቅ ሕዝብ ደግሞ የሚጠብቁ አራት አይነት ጠባቂዎች አሉ። አንደኛው ጠባቂ እግዚአብሔር ነው። የባህሪ ጠባቂያችን እኔ ነኝ ብሎ አሁንም ርዕስ እንደጠቀስነው መልካም እረኛ ማነኝ አለ? እኔ ነኝ። ማነው እሱ? እግዚአብሔር ነው። እግዚአብሔር 22ቱን ስነ ፍጥረት ሁሉ እንደየአፈጣጠራቸው የሚያስፈልጋቸውን እየሰጠ የሚጠብቅ አምላክ ነው። ለሁሉ የሚሰጥ ፈጥሮ የሚገዛ፣ ፈጥሮ የሚመግብ፣ ፈጥሮ ጤናን የሚሰጥ፣ ሕይወትን የሚሰጥ፣ ፈጥሮ ቆጥሮ ሰፍሮ የሚያኖር የሚከታተል፣ ለሁሉ ምን እንደሚያስፈልገው ሲፈጥረው የሚያውቅ አምላክ ስለሆነ በሚያስፈልገው ጊዜ ለሁሉ የሚያስፈልገውን የሚሰጥ አምላክ የሁላችን ምናችን ነው? ምናችን ነው? እረኛችን ነው። ስለዚህ ሁለተኛ ጠባቂ በስጋ ልደት የወለዱን እናት አባታችን ጠባቂዎቻችን ናቸው። ገና ከተወለድን ጊዜ ጀምሮ ምን እንደሚያስፈልገን፣ ምግቡ ምን እንደሚሆን፣ ልብሱ ምን እንደሚሆን፣ አኗኗራችን ምን እንደሚሆን ሲጠብቁ ሲመግቡ ከእግዚአብሔር አደራ ተቀብለው ልጆች የማን ስጦታዎች ናቸው ነው የሚለው መጽሐፍ? የእግዚአብሔር ስጦታን እግዚአብሔር የሰጣቸውን በአደራነት የሚጠብቁ ጠባቂዎች ናቸው። በሦስተኛው ደረጃ በስልጣን ደረጃ ሁለት ጠባቂዎች አሉ። መንፈሳዊና ስጋዊ ተብለው የሚጠሩ የስጋ ጠባቂዎች ባለስልጣናት ከንጉሱ ጀምሮ እስከ ታች ያለው የስልጣን ተዋረድ ጠባቂዎች ናቸው። በመንፈሳዊም ደረጃ
ከፓትርያርኩ ከቅዱስ ፓትርያርኩ ጀምሮ እስከ ታች ያለው ዲያቆኑ ጠባቂዎች ናቸው። እነዚህ ሁሉ ጠባቂዎች በመጽሐፍ የተዘገበላቸው ነገር አለ። ድርሻ አላቸው። እያንዳንዱ እግዚአብሔር ሁሉን የሚቆጣጠራቸው ሁሉን በተመደቡበት ቦታ እየሰሩ ነው ወይ አልሰሩም ሚዛን የሚመዝነው ዋጋና ቅጣት የሚቀጣውና የሚሰጠው ለትልቅ በትክክል ለሰራ የሚሸልም በትክክል ላሰራ ደግሞ የሚቀጣ የእረኞች እረኛ የእረኞቹ ጠባቂ የእረኞቹ አዛዡ ባለቤቱ እግዚአብሔር ነው። ኖላዊሆሙ ለእስራኤል አጽም የእስራኤል ጠባቂ አድምጥ እያለ ነው ሁሉ የሚጮህ። ምድራዊ ካልተመቸው አድምጠን የሰጠህን እረኛ አልተመቸንም፣ አድምጠን ስማን እያለ ሕዝቡ ሁሉ የሚጮኸው ፍጥረቱ ሁሉ የሚጮኸው ወደ እረኞች አለቃ ወደ እረኞቹ ባለቤት ወደ እረኞቹ ንጉሥ ወደ እግዚአብሔር ነው። ሁላችን ቀንና ሌሊት የሚጠብቀን እረኛችን እግዚአብሔር ነው። በሌሊት እኛ እንደ ልባችን ተንጋለን ስንተኛ ጠላቶቻችን የማይተኙ እንቅልፍ የማይስማማቸው ድካም የማይስማማቸው ረሃብ የማይስማማቸው ጥማት የማይስማማቸው ሞት የማያሸንፋቸው አጋንንት ናቸው ጠላቶቻችን። የሰው ጠላት ሌላ ጠላት አለው፣ ሌላ ጠላት አለው ወገኖች። ስለዚህ እኛ በተኛንበት እነሱ በሚሰለጥንበት ጊዜ የሚጠብቅ እግዚአብሔር አለ። ጠባቂያችን ስለማይተኛ እኛ በሰላም ተኝተን በሰላም እንነቃለን። ኢይነውም ወኢይደቅስ ያዕቆብ ለእስራኤል እስራኤል ዘሥጋን እስራኤል ዘነፍስን የሚጠብቅ አምላክ ምንድን ነው የሚለው? ተናገሩት እንጂ ፕሮግራም መሪው አትናገሩ አለ። አይተኛም፣ አያንቀላፋም፣ እንቅልፍ አይስማማውም፣ ድካም አይስማማውም። ስለዚህ አምላካችን እግዚአብሔር አይሰለቸንም። እኛ ከሱ ብንለይም እኛ ኃጢአት ብንሰራም እኛ ብንከወልልም እኛ ብንዋዝንም እግዚአብሔር ግን አይተወንም፣ አይለየንም። እውነተኛ ጠባቂያችን እግዚአብሔር ነው። እግዚአብሔር የሾማቸው ጠባቂዎች ለእስራኤል እረኞች እንዲህ በላቸው እያለ ለነቢዩ ለሕዝቅኤል ይነግረዋል። ትንቢተ ሕዝቅኤል ምዕራፍ 34 ላይ በሰፊው ተዘግበዋል። እረኞች እያንዳንዱ በሥጋዊም ሁለት አይነት እረኞች አሉ፣ በመንፈሳዊም ሁለት አይነት እረኞች አሉ። ትክክለኛ እረኛ አለ፣ ተቆጥሮ ተሰፍሮ የተሰጠውን ተቆጥሮ ሰፍሮ የሚጠብቅ ከዚያም አበርክቶ አብዝቶ የሚሰጥ በአግባቡ ግዴታውን የሚወጣ ለተሰጠው ግድ የሌለው እረኛ ደግሞ አለ። የተሰጠውን የማይጠብቅ ጠባቂነቱን የሚረሳ ምንደኛ ብሎታል። በዚህ ቅጥረኛ፣ ለበጎቹ ግድ የሌለው ለተጠባቂዎቹ ግድ የሌለው ምን በሉ ምን ጠጡ የማያስገኝ የማይገድም ቢበሉም ቢጠጡም የማይገድም ባይበሉም ቢሞቱም ቢከሱም ቢጠወልጉም የማይገደው እረኛ ደሞዙ ብቻ አይጉደለው፣ ደሞዙ ብቻ አይቀነስበት፣ ሆዱ ብቻ አይጉደልበት።
ልብሱ ብቻ የገረበት ለራሱ ብቻ የሚኖር እረኛ ማለት ነው። በመጽሐፍ ቅዱስ በብዙ ተጠቅሰዋል። አንዳንድ እረኞች ለራሳቸው እረኛ ያስፈልጋቸዋል። እረኛ ሳይሆኑ የእረኝነት መስፈርት ሳያሟሉ እረኛ የሆኑ አሉ ብዙዎች። በእረኝነት መንገድ እየኖሩ ግን የእረኝነት ጠባይ የእረኝነት ስራ የማያውቁ። እረኛ ግን እውነተኛ እረኛ ግን ምን አለ ክርስቶስ? አነ ውእቱ ኖላዊ ኄር ወኖላዊሰ ኄር ይሜጡ ነፍሶ ቤተ አባጊዕ። እውነተኛ እረኛ ግን ስለ ነፍሱ ስለ በጎቹ ነፍሱን አሳልፎ ይሰጣል። ምን ይሰጣል አለ? ነፍሱን ይሰጣል። ስለ በጎቹ ፈንታ ነፍሱን ይሰጣል። ክፉ አውሬ ሲመጣ፣ ክፉ ነጣቂ ሲመጣ፣ ሽፍታ ሲመጣ፣ ወንበዴ ሲመጣ፣ ሌባ ሲመጣ አሳልፎ አይሰጥም። ቅድሚያ እሱ ይሞታል። ቅድሚያ እሱ ይጎዳል። ተደብድቦ ቆስሎ ሙቶ ነው እንጂ አሳልፎ አይሰጥም። ስለዚህ ይሄ ነው ትክክለኛ እረኛ። እረኛችን ክርስቶስ እኛን አሳልፎ ከመስጠት ይልቅ እሱ ተሰቀለ። እሱ በቀራንዮ አደባባይ የራቁትነት ተንጠለጠለ፣ ተገረፈ። 6666 ግርፋት አስተናገደ። በ5 ቅንዋት ተቸነከረ። ተኮሮተ ርእስ ተጽፎ መልታይ ተደረሰበት። 13ቱን ሕማማተ መስቀል ተቀበለ። እኛን አሳልፎ አልሰጠም። አዳምን ለማዳን የአዳም ዘርን ለማዳን ዋጋ ከፈለ። ወደር በሌለው መጠን በሌለው መለኪያ መስፈርት በሌለው ፍቅሩ ሥጋውን ቆርሶ ደሙን አፍስሶ እኛን ዋጀን። የተገዛነው በዚህ ነው። የዳነው በዚህ ነው። እውነተኛ ጠባቂያችን እግዚአብሔር ይህን ነው ያደረገው። እኛስ ወገኖቼ እሱ ይህን ያህል ዋጋ የከፈለልን ልጆች ሆነን በመንገዱ እየሄድን ነው። ስለዚህ ምን ይላል ክርስቶስ? የእውነተኛው እረኛ በጎቹ ድምፁን ይሰሙታል። ድምፁ ያውቃሉ፣ ከሌላው ይለዩታል። እሱ ከፊት ሲሄድ እነሱ ደግሞ ምን ይላል? ይከተሉታል። የለመዱ በጎች ናቸው። የሚያበላቸውን፣ የሚያጠጣቸውን፣ የሚያሳድራቸውን፣ የሚንከባከባቸውን እረኛቸውን ያውቃሉ ይላል። ያ አሁን ግን ግራ የገባ ይመስላል። ጠባቂና ተጠባቂ ያልተዋወቅን ሰዎች አሉ። ማን መከተል እንዳለብን ማንንም መከተል እንደሌለብን ማወቅ የተሳነን ሆነናል ወገኖች። ተቅበዝብዘናል። በየመንገዱ የቀሩ ሰዎች ብዙዎች ናቸው። እረኛቸውን ካለማወቅ የተነሳ ከቤቱ የራቁ ብዙዎች ናቸው። እረኛቸውን ካለማወቅ የተነሳ ከቤቱ የወጡ ብዙዎች ናቸው። ፈጣሪያቸውን ከመርሳት የተነሳ ዘላለማዊ ሕይወታቸውን ከመርሳት የተነሳ ሌላ ያለ መስሏቸው ሲቅበዘበዙ በየአዳራሹ በየምን ቤቱ የሚኖሩ ብዙዎች ናቸው ወገኖች። ቆም ብለን እናስብ። እረኛችን እስክንከተል እረኛችን ይሁን ሁሉ ዋጋ ከፍሎልን ሕይወቱ የሰጠልን ደሙ ያፈሰሰልን ሥጋውን የቆረሰልን ለዘላለም ሕይወቱ የሆናችሁ ዘንድ ሥጋዬን ብሉ ደሜን ጠጡ ብሎ የዘላለም ሕይወት የሰጠን የዘላለም ሕይወት ተሰጥቶናል። ግን ይህ ምግቡ ስንቶቻችን ነው የምንቀበለው? ስንቶቻችን ነው የምንበላው?
ብዙዎቻችን እኮ አቋቋሚዎች ነን። ብዙዎቻችን እኮ ተመልካቾች ነን። ከቤቱ እየኖርን የተራብን ብዙዎች ነን። እየተመላለስን የተጠማን ብዙዎች ነን። ማዕዱ ቀርቦ ተመልካች የሆን አጃቢዎች የሆን ብዙዎች ነን ወገኖቼ። ከዚህ ሕይወት ማን ነው የለየ? ከክርስቶስ የሚበልጥብን ማን ነው የተገኘ? በየትኛው መንገድ እየሄድን ነው? እንመለስ እንጂ። ስለዚህ ክርስቶስ ምን አለ? ጠባቂዎቹ መንፈሳዊ መሪዎቹን ምን አላቸው? ጴጥሮስ ሆይ ትወደኛለህን? አለ። ትወደኛለህ ወይ? ከእነዚህ ይልቅ ከምትወዳቸው ይልቅ ትወደኛለህን? ብዙዎች በዓለም የምንወዳቸው ሰዎች አሉ። አባት እናታችንን፣ ወንድም እህታችንን፣ ወላጆች ልጆቻቸውን፣ የልብ ጓደኛውን። በዚህ ዘመን የልብ ጓደኛ ባይኖርም የልብ ጓደኛውን ምስጢረኛውን ይወዳል አለ። ስለዚህ ከምትወዳቸው ይልቅ ትወደኛለህን? አለው ጴጥሮስ። ጴጥሮስ ምን አለ? እንደምወድህ አንተ ታውቃለህ። ምን አለ? አሁን እናንተ ብጠይቃችሁ አሁን እንወደዋለን ነው የምትሉት አይደል? ወገኖች እግዚአብሔር የማይወዳል እግዚአብሔር አትወዱትም? ትወዱታላችሁ? አትወዱትም? አሁን እንወደዋለን ነው። እግዚአብሔር ለመውደድ ግን መስፈርት አለ፣ መለኪያ አለው፣ ይታወቃል። በቃል ሳንናገርም ሳይዘረዘር ታሪኩ ሳይተረጎም እግዚአብሔር የሚወደው በምን መልኩ እንደሆነ ይታወቃል። ምስለ ተፈቅሩን ምን አለ? ምን አለ? እገወ ትእዛዜ ብትወዱኝስ ምን ጠብቋል? ስለዚህ ትእዛዙ ጠብቀናል። ትእዛዙ ጠብቀናል። እሱ ነው እኮ ትእዛዙ። ትእዛዙ ምንድን ነው? ከእኔ በቀር ሌላ አምላክ አታምልክ፣ ስሜን በውሸት አታንሳ፣ አትማል፣ ሰንበትን አክብር፣ አባት እናትህን አክብር፣ አታመንዝር፣ አትስረቅ፣ ነፍስ አትግደል እያለ ይቀጥላል። እዛ አንድ የሚገርመው ባልንጀራህን እንደምን ውደድ አለ። ይህ ቃል አሁን አለ በዚህ ዘመን ባንናገረው አይሻልም? በተርጎሙ ይቻላል። ባልንጀራው የሚወድ ማለት ነው። ባልንጀራው እኮ አሁን በዚህ ዘመን ያለው እኮ መጠፋፋት ነው ያለው፣ መባላላት ነው ያለው፣ መገፈታተር ነው ያለው፣ መለያየት ነው ያለው። ማን ነው ባልንጀራ? ማን ነው ባልንጀራችን? በሃይማኖት የሚመስለን፣ በአምልኮ የሚመስለን፣ በጥምቀት የሚመስለን ባልንጀራችን አንድ እግዚአብሔር ነው ያለን። አንዲት እናት ድንግል ማርያም ነው ያለችን። አንዲት መንግሥተ ሰማያት ነው ያለችን ቦታ ያለ። ተለያይተን ተባልተን ወዴት ለመድረስ ነው? በመለያየት የሚወረስ መንግሥተ ሰማያት የለም። በመለያየት በመባላት ዋጋ የሚሰጥ አምላክ የለም። በመገፈታተር የሚወሰድ ክብር የሚገኝ ጸጋ የለም። ጉዞ ወዴት ነው? ጉዞ እኮ አቅጣጫው ጠፍቶናል። ኮምፓሱ ከጠፋ እኮ ቆይተዋል ወገኖች። ለዚህ ነው ሥጋው እንዳንቀበል የከለከለን። ለዚህ ነው ቆመን አስቀድሰን ከብረን እንዳንሆን የተከለከለ። ከእግዚአብሔር ይልቅ ማን ወደድ? ዓለምን ወደድናት። ከፈጣሪ ይልቅ ማንን ወደድ? የዓለም ባልንጀሮቻችንን በዚህ ያሉትን ወደድ። በሥራ የሚመስሉን፣ በቅጥፈት የሚመስሉን የዓለም ነገር ወደድ። ስለዚህ ከእግዚአብሔር የሚለየንን ወደድ። አካላችን ከቤተ እግዚአብሔር አለ፣ ልባችን ከእግዚአብሔር የለም። እኛ እንመላለሳለን፣ ልባችን የለም። ስራችን ከቤቱ የሚያስቆም አይደለም፣ ከፊቱ የሚያስቆም አይደለም።
ስለዚህ ይህንን ነው እውነተኛ እረኛ እግዚአብሔር ግን ስለ ወዳጆቹ ይኖራል። ስለዚህ ለእረኞች ምን አለ? ከእኔ ከምትወዷቸው ይልቅ ትወዱኛላችሁ ሆይ ብሎ ይጠይቃል። ቅዱስ ጴጥሮስ እንደምወድህ አንተ ታውቃለህ አለ። ምን አለው ክርስቶስ? ግልገሎችን ጠብቅ። ሁለተኛ ጠየቀው፣ ተደጋገም መለሰ፣ ጥቦቶችን ጠብቅ አለ። ሦስተኛ ሲጠይቀው ጴጥሮስ አዘነ። ከዚህ በፊት ያውቃላ፣ ሆኖበታል፣ ተደርጎበታል። በዕለተ ዓርብ ትለዩኛላችሁ፣ ትበተናላችሁ፣ ከኔ ትሸሻላችሁ ሲላቸው ሁሉም ቢሸሽህም እኔ ግን አልሸሽም አልለይህም። ለእመ ኩሎሙ ክህድከ አንሰ ኢክህደከ እመውት ምስሌከ። ሁሉም ቢሸሽሁም ሁሉም ቢለዩቱም ሁሉም ቢለይሁም እኔ ግን ከአንተ ጋር ሞታለሁኝ፣ ሞትህን ሞቴ አደርጋለሁ እንጂ አልለይም አሉት። ነገር ግን ያቺ አስፈሪ ሰዓት ስትመጣ መቆም አልቻለም። በቃሉ መጽናት አልቻለም። ፈጣሪውን ካደ፣ 3 ጊዜ ካደ። አሁንም ያለው ጊዜ አስፈሪ ሰዓት፣ የሚያስጨንቅ ጊዜ ነው። እንደ ሃይማኖት ስንመለከተው የሚያስጨንቅ መንፈሳዊና ስጋዊ ነገር ተደባለቁብናል። ሁለቱም እንደየቦታቸው ሊያስፈልጉን ይችላል። ማን ማስቀደም እንዳለብንና ማን ማስከተል እንዳለብን ግን ማወቅ ተስኖናል። ድብልቅልቅ ብለዋል። ስለዚህ ወደ መንፈሳዊ እስኪ መለስ እንበልና ልቦናችን እንበርብር፣ የእግዚአብሔር እስክናስቀድም ወደ እግዚአብሔር እንመለስ። ስለዚህ ይሄ ሲጨንቀው አዘነ፣ ተከዘ። ደግሞ እንደ ፊተኛው ሊሆን ይችላል። ደግሞ አላለፈም ይህ መከራ፣ ይህ ፈተና አላለፈም ወይ ብሎ ተጨነቀ ጴጥሮስ። ምን አለው ክርስቶስ ግን? በጎቼን ጠብቅ። ማኅበረ ምዕመናንን በ3 ደረጃ ሰጠ፣ አደራ ሰጠ። ጠብቃል። ሕፃናትን እንደ አንድ ምድር ግልገሎቼ በማለት፣ ወጣቶችን ጥቦቶቼ በማለት፣ ሽማግሌዎችን በጎቼ በማለት ጠብቃል። የአንድ መንፈሳዊ መሪ ይህንን ነው መጠበቅ። ይህንን ነው፣ ሌላ ስራ የላትም ቤተ ክርስቲያን። የመጀመሪያ ልማቷ ይህንን ነው፣ ህዝብ መጠበቅ። ክርስቶስ ለአንድ አዳም ከሰማየ ሰማያት ወርዶ ለ5500 ዘመን ቀነ ቀጠሮ ሰጥቶ ቃሉን ጠብቆ ይህ ሁሉ ዋጋ የከፈለው አንድ አዳም ለማለት። ሁላችን አዳም ነን፣ ሌላ ሰው የለም። ከአዳም ውጭ ሌላ ፍጥረት አለ ወገኖች? ሌላ ፍጥረት አለ? ሰው አንድ አዳም ነው ወይስ ሌላ ፍጥረት አለ? ከአዳም ውጭ የተፈጠረ ፍጥረት አለ? እግዚአብሔር ስንት ሰው ፈጠረ? ስንት ሰው ፈጠረ? ኧረ እባካችሁ ተናገሩ። ስንት ሰው ነው የፈጠረው? 1000 ነው? በ1000 ነው? በሚሊዮን ነው? ምን ስንት ሰው ነው የፈጠረ? እግዚአብሔር ሲፈጥር አንድ አዳም ፈጠረ። ሔዋንን ከጎኑ አንድ አጥንት ነሳና የ15 ዓመት ቆንጆ አድርጎ ፈጠረ። ሔዋን ከአዳም የተገኘች ናት። ስለዚህ ሰው ሁሉ አንድ አዳም። ታዲያ ምንድን ነው የሚያለያየው? ማን የማን ነው? አንድ ፈጣሪ፣ አንድ አባት፣ ከአንድ ፈጣሪ እግዚአብሔር አለ። አንድ አባት አዳም አለ። ታዲያ በቋንቋ ተለያየን፣ በቦታ ተለያየን፣ በዘር ተቆጣጠርን። የትኛው ቋንቋ ነው እግዚአብሔር የሚወደው? የመንግሥተ ሰማያት ቋንቋ የሚባለው የትኛው ቋንቋ ነው? የገነት ቋንቋ የሚባለው የትኛው? እግዚአብሔር የሚወደው የሚሰማው ቋንቋ የትኛው?
ቦታውስ የትኛው ክልል ነው የሚወደው? ምን በክልል ሀገራትስ አውሮፓ ነው የሚወደው? አፍሪካ ነው የሚወደው? ሁሉ እኮ የእግዚአብሔር ነው። የትኛው ነው? የትኛው ክልል ነው የሚወደው? መንግሥተ ሰማያት የሚያስገባ ክልል የትኛው ይሆን? ገነት የሚያስገባ ክልል የትኛው ይሆን? ወገኖቼ ይህ ነው ያለነው። እኛ እዚህ ላይ ነው ያለነው። ገና አልገባንም። ገና ታች ነው ያለነው ወገኖቼ። አባታችን አዳም መሆኑን አላወቅም። ፈጣሪያችን አንድ እግዚአብሔር መሆኑን አልተረዳም። ያለችን አንድ መንግሥተ ሰማያት መሆኗን አልገባንም። እዛ ሁላችን ወደ አንዲት ቦታ ነው የምንሯሯጠው። የምንጋፋው መንግሥተ ሰማያት ለመግባት ነው። ተስፋችን ይህን ነው። ሌላ ተስፋ የለም በዚያ። ስለዚህ ይሄ መሬታውያን ምድራውያን ያመጡትን ነገር እየተቀበልን ሰማያዊውን ስራችን እየተውን ነው ያለ። ወደ ሰማያዊ ስራችን መመለስ ያስፈልጋል ወገኖች። ሰማያዊ ስራ ነው የተሰጠን። ሰማያዊ ስራ ነው አባቶቻችን የሚሰሩት። ሰማያዊውን ስራ ለመስራት ክርስቶስ የተሰቀለበትን መስቀል ይዘው ይሰብራሉ። የምዕመናን ሀብት መስቀል ነው። የምዕመናን ሀብት ስልጣነ ክህነቱ ነው። አንድ አባት ተሸክሞት የሚኖር የምዕመናን ሀብት ነው። እሱ ነገ ይሞታል፣ ክህነቱ ይቀጥላል፣ መስቀሉ ይቀጥላል። የቤተ ክርስቲያን ሀብት ነው። ስርዓቷ ይቀጥላል፣ አምልኮው ይቀጥላል። በእገሌ ብቻ ቀረ የሚባል ነገር ስርዓት የላትም ቤተ ክርስቲያን። ሀብታችን ነው፣ የሁላችን ሀብት ነው። ይህ መስቀል የእናንተ ሀብት አይደለም? የማን ነው? ወድቀ ብታገኝ ትታችሁ ትሄዳላችሁ? ትረግጡታላችሁ? ትጥሉታላችሁ? መስቀሉን ትወዱታላችሁ፣ አባቶቻችን ደግሞ ትጠሉ ያላችሁ። ይህ ያስኬዳሉ። መስቀሉን የተሸከመን መስቀሉ ፈልገው የስልጣን ባለቤት መስቀሉ የተሸከመ እግዚአብሔር የመረጠው ደግሞ አቃለው ይሆናል ወይ? ያስኬዳል ወይ? መስቀሉን የተሸከሙ እኮ ተመርጠው ተሹመው ነው። ማነው የሾማቸው? የሰው ሹመት አለ፣ የሰው ምርጫ አይደለም። እግዚአብሔር ነው የሚመርጠው። እግዚአብሔር ካላለ ይሆናል ወገኖች። በስልጣኑ አድሮ የሚፈታ ኃጢአትን ከነፍስ የሚለይ እኮ ስልጣኑ ነው ወገኖች። ስጋውን ደሙን የሚለውጠው የሚያከብረው እኮ ስልጣኑ ነው ወገኖች። ይህ ስልጣን እኮ መላእክት የሌላቸው ነው ለካህናት የተሰጠ። ዘኢተገብረ ለመላእክት ተገብረ ለካህናት። ለካህናት የተሰጠው በሰማያዊ የሚኖሩ ዙሪያውን ሲያመሰግኑ የሚኖሩ መኖሩን ተሸክመው የሚኖሩ ካህናተ ሰማይ አይዙት። ስጋውን ደሙን መያዝ ይችላሉ መላእክት። ስጋውን ደሙን ቀድሰው መለወጥ ይችላሉ መላእክት። ለካህናት የተሰጠ ስልጣን ልዩ ነው። ስለዚህ ሰይጣን ግን ከአባቶቻችን ለየን፣ ከመሪዎቻችን ለየን፣ ከካህናቱ ለየን፣ ከአለቆቹ ለየን። ለምን? አብረን መንግሥተ ሰማያት እንዳንገባ አባላን። ለምን? በሰላም እንዳንኖር፣ እግዚአብሔር ደስ እንዳስናሰኘው፣ የፍቅር መስዋዕት እንዳንሰዋ፣ በሰላም ቤቱ እንዳናመሰግን የተለያዩ ሲስተሞችን ዘረጋብን። በእኛ ላይ እቅድ ዘረጋሱ። በእኛ ላይ ስራ እየሰራ የሰይጣን ስራ እያስፈጸም ነው ያለነው። ወገኖች ወደ ልባችን እንመለስ። ስለዚህ ይህን መንፈሳዊ ስራ ለማስቀጠል ነው ዛሬ አባቴ ይዘን የመጣ።
መንፈሳዊ ተልእኮን ለማስቀጠል የቀራንዮ ስራን ለማስቀጠል በቀራንዮ የተሰጠንን መስቀሉን በቀራንዮ አደባባይ የተሰጠን ሥጋውን ደሙን በቀራንዮ በመከራ የተሰጠንን ሥርዓተ አምልኮ ለማስቀጠል ታዞ በትህትና ሊያገለግሉ ዝቅ ብለው ሊያገለግሉ እናንተን ሊያገለግሉ እናንተን ሊላላኩ በእግዚአብሔርና በሰው መካከል ሊያስተዋውቁ ድልድይ ሆነው ሊያሸጋግሩ ይህን ነው ስራው። ሌላ ነገር ስራ የለውም። ስለዚህ ይህ ስራ የሚሰራ ተደማምጦ ነው። ይህን ስራ የሚሰራ ምን ልስራ፣ ምን ተንግበር፣ ምን እንስራ፣ ምን ጎደለ፣ በየትኛው እንሄድ፣ የትኛው እናስቀድም፣ የትኛው እናስከትል፣ ምክንያቱስ ምንድን ነው? ይህን የምናስከትለው ይህ የምናስከትለው ብለን ነው። ይህንን ነው መሆን ያለበት። በጋራ ቶሎ ወደ ስራ እንዲሰራ እሳቸው ለቤተ ክርስቲያኗ እንግዳ ባይሆኑ፣ ለአገልግሎቱ እንግዳ ባይሆኑ፣ ለስርዓቱ እንግዳ ባይሆኑ፣ እናንተና እሳቸው ግን እንግዶች ናቸው። ሁለታቸው እናንተም ለእሳቸው እንግዶች ናቸው፣ እሳቸው ደግሞ ለእናንተ እንግዳ ናቸው። እውነት ነው። ቶሎ ብሎ መተዋወቅ ያስፈልጋል። ማን ምን አይነት ክህሎት እንዳለው ለማወቅ፣ ማን ምን ማገዝ እንዳለበት ለመረዳት፣ ለበረከት መሽቀዳደም ያስፈልጋል። ምን እንስራ? እናንተ የሾማችኋቸው እኮ ናቸው የሉም እዚህ ሰው ከጓይ እናንተ እጃችን አውጥታችሁ የመረጣችኋቸው ናቸው። አብሮ ነው የሚሰሩት። ሌላ የተደበቀ የተሰወረ ነገር የለም። እነሱን ያለ ደሞዝ ድከሙ፣ ስሩ፣ ተመላለሱ። መንፈሳዊ ስራ በመንፈስ በእግዚአብሔር ትጠቀማላችሁ። በሥጋ ደግሞ ስራችሁ እየተዋችሁ እዚህ ትሰበሰባላችሁ፣ ትሰራላችሁ ብላችሁ የሸጓችኋቸው ላታግዟቸው ነው፣ ላትረዷቸው ነው። አይዛችሁ ነው ምናግዛችሁ ላትሏቸው ነው እንዴ ወገኖች? ምንም ድካም እኮ ነው። በሥጋ ያላቸው ድካም ነው ትናቸው፣ በመንፈሳዊ ግን በረከት አላቸው። ዕድሜ ልክ ሰርተው የማያገኙትን ዋጋ አላቸው። ሰማያዊ ዋጋ አላቸው። እግዚአብሔር መርጧቸው ነው የተሾሙት። በእናንተ አድሮ የመረጣቸው እግዚአብሔር አለ። ስለዚህ የተወደዳችሁና የተከበራችሁ አሁን ወደ ዋናው እንግዲያችን ስንመለስ ታላቁ ካቴድራላችን ደብረ ሳህል በጥምቀ መለኮት ቅዱስ ዮሐንስ ደብረ ሳሌም ቅዱስ በጥምቀ መለኮት ቅዱስ ዮሐንስ ሰፊ ስራ ይጠብቀዋል። ሰፊ ስራ ተሰርተዋል። ከቦታው ስፋትና ከቤተ ክርስቲያኗ ፍላጎት ደግሞ ብዙ ስራ ይጠብቀዋል። የቤተ ክርስቲያን ስራ አልቆ አያውቅም። የጨረሰውም የለም። የጨረሰው አለ በቃ ራሱ እዚህ ይበቃል ብሎ ራሱ ይጨርሳል እንጂ ክርስቶስን ራሱ ሰውተው ሄደ። ሐዋርያትም ተከትለው ራሳቸው ተሰውተው ሄዱ። ነቢያትም ጻድቃንም እንደዚሁ። ዓለም ለቅዱሳን አትመችም፣ ለፈጣሪዋም አትመችም፣ ለአባቶቻችንም አትመችም፣ ለምዕመናንም አትመችም፣ ለክርስቲያኑ አትመችም። የሚመች ዓለም የለም። የሚመቸው በላይኛው ዓለም ነው እንጂ በዚህ ዓለም የተመቻቸ ነገር የለም። ባይመችም ስራችን ግን አንረሳም። ባይመቸንም ግን
የታዘዝነውን ስራችን ግን አንሰራም። እየሰራን ምንድን ነው የሚለው መጽሐፉ? ወበዓለምሰ ሀለወክሙ ብዙኃት ሕመሙ፣ በዓለም ግን ብዙ መከራ አለባችሁ ነው የተባለ። ነገር ግን እኔ ዓለምን አሸንፌዋለሁና እናንተም አሸንፉ፣ እናንተም ጽኑ፣ ድል ንሱ ነው የተባለ። ስለዚህ በማይመች ዓለም እየኖርን የሚመች ስራ መስራት ግን ያስፈልጋል። እኛ እየተጎዳን ትውልድን የሚያስቀጥል ስራ ግን መስራት ያስፈልጋል። ትውልድን የሚያስቀጥል አሻራ ማስቀመጥ ግን ያስፈልጋል። ብዙ እዚህ ህንፃ ትልቅ አሻራ የነበራቸው አባቶቻችን የሄዱም አሉ ያሉም አሉ። ስራቸው ይናገራል፣ ስማቸው ያው ግን ሰርተው ሂዱ። እድሉ እግዚአብሔር አረፍተ ዘመን ገጥቷቸው ሂደዋል። እኔ እንኳን የማውቃቸው መጋቤ ሕፍታት ነው አቶ ጸጋዬ ያውቃቸዋል። ሊቀ ካህናት መላከ ሳህል የሀገረ ስብከታችን ስራ አስኪያጅ ነጋሽ ሀብተወልድ ደግሞ አሉ። እዚህ ላይ ብዙ ስራ የሰሩ አባቶች እናቶችም አላቸው። እኔ ሁለቱን ጠርቀስኩ እንጂ ሌሎቻችሁ ደግሞ ለመዘርዘር ይህ ጊዜ አይበቃም ሁሉ ለመዘርዘር። ስለዚህ አሁንም ብዙ ነገር ይቀርበታል። ስሩኝ ይላል ቦታና አሁንም ከክቡር አባታችን ጋር ሆናችሁ ዙሪያውን ለምቶ ተሰርቶ ለሁሉ የሚመችና ቤተክርስቲያን ደስ የሚያሰኝ ብዙ አባታችንን መጥተው ልጆቻቸውን የሚባርኩበትና እናንተን የሚባርኩበት የሚመርቁበት እንዲሆን ደግሞ በርቱ ለማለት ነው። በርቱልን። ክቡር አባታችን ህዝቡ ተቀብለውታል። የካቴድራሉ አገልጋዮች ሁሉም በሚገባ በደስታ በፈገግታ ሁሉም ተቀብለዋል። እርስዎም ብድግ ብለው ልጆቼ ብለው ይቀበላሉ። እንዴት ነው? እስኪ ብድግ በሉላቸውና ተነስተዋል። እኔም ልጆቼ ዝግ ብዬ ያገለግላቸዋለሁ፣ አዘዛቸዋለሁ እያሉ ያሉ በደንብ እንጂ ከተካላችሁ በደንብ ነው። በኔ ማተርካቸው በፍቅር በአንድነት ያኖራችሁ፣ መጨረሻችን ያሳምርልን። እግዚአብሔር